አንደኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 45 አያችሁ ፊልጶስም ይላል እንድርያስና እንደ ጴጥሮስ የቤተሳይዳ ከተማ ሰው ነበር ይላል። አንድ ነገር ስሙት፣ ሌላ ጋር የሚሰበክ ወንጌል የምትባረኩበት ፊልጶስ ኢየሱስ ጋር ጠጋ ብሎ ነው። ናትናኤል ግን ኢየሱስን አያውቅም። ለከዋ ጠገብ ያለው ሰው ይዘይና ብሉት። ፊልጶስ እኮ ወንጌል ሰባኪ ነው፣ አውትሪች ነው እየሰራ ያለው። እውነት ነው ውሸት? መገናኛ ጋር እኮ እየሰበከ ነው ፊልጶስ። ጀርመን እኮ እየሰበከ ነው ፊልጶስ። አሜሪካ እኮ እየሰበከ ነው ፊልጶስ። በዛ ሰዓት እኮ ሙሴ በሕጉ የጻፈውን የናዝሬቱን ኢየሱስን አግኝተናል። ያዝ አጠገብ ያለው አንተ እኮ ያገኘህ ይበሉት የናዝሬቱን ኢየሱስን ነው። የናዝሬቱ ኢየሱስ በአንተ ቤት ተገኝቷል፣ እጅ ላይ ተገኝቷል፣ ኪሲ ላይ፣ አይምሮይ ላይ፣ አይኒ ላይ፣ ቤቲ ምላሲ ላይ ሲፈተሽ ማን ተገኝቷል? አንቻኒያስ ኢየሱስን በሉት አግኝተናል። የምን ኢየሱስ? የናዝሬቱ። ሪሰን እንዳረሱ ከናዝሬት መልካም ነገር ይወጣል። የኢየሱስ ስም ብዙ ናቸው። ኢየሱስ ብዙ ስሞች አሉት። የተቀባ ተብሎ ተጠርቷል። የእግዚአብሔር ልጅ ተብሎ ተጠርቷል። መሲህ ተብሎ ተጠርቷል። መንገድ ጠራጊ፣ ቀጥሎ የሚመጣ በእሳት የሚያጠምቅ ተብሎ ተጠርቷል። ስሙ እልፍ ነው፣ እልፍ ነው። ዮሽዋ ተብሎ ተጠርቷል። እጅን ብድግ አድርግና ለኔ በሉስቲ ሕይወቴ ኢየሱስ ነው። የናዝሬቱ ኢየሱስ በሉስ ተገኝቶልኛል። እጅን ከፍ አድርግና እጃችሁን ሁለት እጃችሁን ሊፈልግ እጃችሁን አወዛውዙ። በጌታ በኢየሱስ እነዚህ እጆች የናዝሬቱን ኢየሱስ አግኝቷል። እያወዛወዛችሁ የናዝሬቱ ኢየሱስ በእጃችሁ ላይ ገባ፣ በቤታችሁ ላይ ገባ። በእናንተ ቤት ሞት አይገባም። እሺ ኢየሱስ እስቲ ጮክ ብላችሁ ኢየሱስ ተገኝቶልኛል። እጅ የሚታወዛወዙ አጭር ዕድሜ ላይ አትሞቱም። ስራ በራችሁ አይዘጋም። ያው እጃችሁ ላይ የእግዚአብሔር ቃል ገባ። 2018 5ኛ ወር 3ኛ ቀን ጥር ላይ ዛሬ በእናንተ ቤት ኢየሱስ ተገኘ። እታችኋል ያቺ ሴት ደም ይፈስባት ዮሐንስ ወንጌል ምዕራፍ 5:25 ላይ ያለችው ሴት እየፈሰሰ መጣች። ደም ይፈሳል ግን መጣች። የትልቅ ችግር ይኖር ችግር ሁለት አይነት ችግር ነው ያለው፣ ሰፊ ችግርና ጠባብ ችግር። ትልቅ ችግርን ይዘ ሰፈር አትቅም፣ ጦንቃይ ቤት አትሂድ፣ ትሞታለህ። ሰው አታማክር፣ ሐኪም ጋር አትሩጥ፣ ኢየሱስ ጋር ና። እጅን ብድግ አድርግ። ትልቅ ችግር በሉት የሚበላሸው ሶልቭ የሚደረገው በናዝሬቱ ኢየሱስ። ናዝሬት የቅድስና ስም ነው። ኢየሱስ ፍጹም ሰው ፍጹም አምላክ የኃጢአት እንከን የሌለ never sinful nature ምንም አይነት ኃጢአት የሌለ ንጹህ አምላክ። እጅን ከፍ አድርግና የኔ ኢየሱስ በሉት ንጹህ ነው በሉት አምላክ ነው። ዮሐንስ ወንጌል 5:25 ላይ ያለችው ሴት ደም ሲፈስ ሳታቅ ንከው አጠገብ ያለው ሳታቅ በሉት ብዙ አስበ ሊሆን ይችላል፣ ተጨንቀ ሊሆን ይችላል። አሁን ግን በሉት የናዝሬቱ ኢየሱስ ና እያለ ነው፣ እየጠራ ነው። የናዝሬቱ ኢየሱስ ይፈልጋል። የናዝሬቱ ኢየሱስ ይወዳል። ጨበጣሩ አጠገብ ያለው የናዝሬቱ ኢየሱስ በሉት ስበክ ይልሃል፣ በሉት ለሌላ ንገር ይልሃል፣ አንተንም ና ይልሃል። የናዝሬቱ ኢየሱስ አገልግል ይልሃል። ወንጌል የምስራች ነው። አንድ ሰው አሜን ይበል። ወንጌል የምስራች ነው። አትፍሩ። ንገሩ ለቄስ፣ ንገሩ ለሙስሊም፣ ለኦርቶዶክስ መዳን በሌላ በማንም ልንድንበት ዘንድ ከሰማይ በታች የተሰጠን ስም አንድ፣ እሱም ማን ይባላል? ኢየሱስ። ኢየሱስ ደም እየፈሰሰች ድንገት ገንዘቧን ሁሉ ጨርሳ ባሰባትና በሰዎቹ መካከል ቀስ ብላ እኔ እያየሁ ነው። ለጥቂት ሰዎች ቁጥሩ አይታየኝም፣ ለጥቂት ሰዎች ቀስ ብሎ የሚገቡት ክብር አለ። ወይኔ ወይኔ ከነሱ ቤት ሰው አይወጣም እየተባለ ብር በሌለበት ቀስ ብሎ ጀርመን የሚገቡዋል። አቤት ብር በሌለበት ወንጌል ይዞ ፓስተር የሚሆኑ ሰዎች አሉ። ማንም ሳይረዳ ቤታቸውን የሚገዙ ሰዎች አሉ። እግዚአብሔር የብዙ ሰዎችን በር ከፍቷል። ቀስ ብላ
ገንዘቧን ሁሉ ጨርሳ ባሰባት እንጂ አልጠቀመቻትም ይላል። የኢየሱስን ወሬ ሰምታ ከሰዎቹ መካከል ቀስ ብላ መጣ። ቀምሱን ልብሱን ብቻ እዳስስ ከሆነ እድናለሁ ብላ ባሰሰችና ወደ ኋላ በጌታ በኢየሱስም ዘንድሮ አንተ ወደ ኋላ ሰውን ወደፊት ጠርምሰህ ትወጣለህ። ሰው የለም ግን ወንጌል ያነሳል። አንተ አሜን አትልም? አሜን በል። ከዛ ስትሄድ ከኢየሱስ ምን ወጣ ይላል? አቤት እጅን ብድግ አድርግ። አንድ ምርቃት ልመርቅ። በሄድክበት ከኢየሱስ ኃይል ይወጣል። በምትኖርበት ከኢየሱስ ኃይል ወጥቶ የመጣውን እንጀራ ትበላለህ። አንድ የኢትዮጵያ ድህነት የሚበቀል ሰው የለም በዚህ ጉባኤ። ስማ፣ ኢትዮጵያ ላይ ሰው አመቱን ሙሉ የሚሰራውን በአንድ ቀን ሰርተ አሜን በል። እንደኔ ጀግና የሚያምን ሰው የሚሄድ ሰው የሆነ በረከት ውስጥ የሚገባ ሰው አመት ሙሉ የሚሰራውን አንተ አንድ ጊዜ ሰርተ አሜን በል። እቺን ብድግ አድርግና ከዚህ በኋላ በልስ እኔ ተራ እንጀራ አልፈልግም፣ ተራ ንግግር አልፈልግም። ካወራው ላይ ቀር በልስ የናዝሬቱ ኢየሱስ፣ ከተናገርኩ ላይ ቀር የናዝሬቱ ኢየሱስ፣ ከተነበብኩ ላይ ቀር የናዝሬቱ ኢየሱስ። ቀስ ብላ ወደ ኋላ ስትሄድ ኃይል ከኔ ወጥቷል አለ። ሊቀመጥ አቤት ማን ነው የገፋኛል? አንዳንድ ደግሞ ቸርች ገብቶ ማይጸልይ ዱርዬ ሆነ ሰው ሁሉ እንዲህ እየተመላለሰ እያየ ማን ገፍታ ትላለህ? እንደ ተራመዳ ነው። አይ አይደለም አለ አለድም አለ። ቆመ። እጅን ብድግ አድርገህ ኢየሱስ በሉት። ዘንድሮ በእኔ ጉዳይ ይቆማል። ያው ያንተን ሰፈር አልፎ ለመሄድ ሆዱ አይችልም። ይቆማል። ሊያቆም ይቆማል። እንባይን ሊያብስ ይቆማል። እንጀራይን ሊቀይር ይቆማል። ራብህን ሊያስተካክል ይቆማል። የታሰረብህን ነገር ሊፈታ ይቆማል። የአምስት ሰዎች ቤተሰብ ከፖሊስ ጣቢያ ሲፈቱ ያሉ አክስት፣ አጎት፣ ባል፣ ሚስት፣ ልጅ አላቅም። በቅርቡ ትሰማላችሁ። ጥር ወር የምስራች ወር ነው የሚሆን። ልተንብይላችሁ እጃችሁን ከፍ ታደርጋላችሁ። ዛሬ ጥር 3 እግዚአብሔር እስከ ጥር 18 ድረስ አዲስ ነገር ጋር ያጋጫችኋል። እሱ ላይ ይመጣል። አዲስ ነገር ጋር አይናችሁ ይገጠማል። ወይኔ የሚቀበል ሰው ጠፋ። አሜን በል። ዝም ብለህ አሜን በል። በቃ ጥር 3 ነው የእናንተ ነገር በቃ ተጀመረ። እስከ ጥር 18 አዲስ ነገር። አንዳንድ ሰዎች ተሳስታችሁ በግ የምታርዱ አላችሁ፣ በዓል መስሏችሁ ተሳስታችሁ ዶሮ የምታርዱ አላችሁ። ጥር ወሩ ምንድነው? በዓሉ ያለፈ መቼ ነው? ታይሳስ። ከብር ብዛት፣ ከደስታ ብዛት፣ ከክብር የተነሳ ተሳስታችሁ በዓል የምታከብሩ፣ ተሳስታችሁ ቶርታ ኬክ አዛችሁ ቤት የምትገቡ። ወይኔ ሰው ካለ አሚን አይልም? ተሳስቶ ቶርታ ኬክ ይዞ ተሸክሞ ቤት የሚገባ ሰው አየሁ። ተሳስቶ ለቸርች ወሩ ሳይደርስ አስራት በካኪም ያመጣ ሰው አለ። ቸሩ ሰው ካለ አሜን ይበል። ፕሮፌሰር ሶ ያሳር ነው ያስበሉስ ጮክ ብላችሁ ኢየሱስ በሉስ። ታሪኬን ይቀይራል። ናትናኤል ከናዝሬት መልካም ነገር ሊወጣ ይችላልን? አጠገብ ያለውን ሰው ንካና አዎ በል። ዝም ብለህ መስክር። አዎ በል። ከጫት ቤት ሰው አምጣ። አዎ አንተ በበር የምታልፈው የምስራች ከኢየሱስ የሆነ ነገር ይወጣል። ሌላ ጋር እንዳልመጣ የለም። ስማ፣ አንዳንድ ሲጃራ የሚናፍቀው ሰው ሲነገር ነው የሰሙት። ወረቀት ጠቅልሎ ወረቀቱ ላይ ጠቅልሎ ያደርጋል ይባላል። ይሄ ሲጃራ ነው ወረቀት። ይሄ ወረቀት መንፈስም ሲጃራ መንፈስም ሁለቱም በጥፊ ይመታ። ንካ አጠገብ ያለውን ሰው የትም አልሄድም ኢየሱስ ነው አዳኝ በሉት። አትፍራ፣ ደፋሩ ኢየሱስ ጋር ሴቶች አበበሉ ንገሯቸው ለወንዶች ኢየሱስ ጋር መልካም ነገር አለ ብላችሁ። ፊልጶስም መጥተው እያለ ኢየሱስም በርቀት ናትናኤል ወደሱ ሲመጣ እጅን ከፍ አድርግ። አንድ ምርቃት ልመርቅ። ኢየሱስ የሚያየው በሉት ከሩቅ ገና ስትመጣ ያያሃል። ልብህ ቅን ከሆነ ያያሃል። የእግዚአብሔርን ቤት የምትገዛ ከሆነ ያያሃል። ለጎረቤት ምቹ ሰው ከሆንክ ያያሃል። ክፋት ከሌለ ኢየሱስ ምን ያደርጋል? ስለ እርሱም ተንኮል የሌለበት ትክክለኛ በእውነት የእስራኤል ሰው እነሆ አለ። እሺ
ናትናኤልም ከወዴት ታውቀኛለህ ብሎ ከኢየሱስ ጋር ክርክሩን ቀጠለ። አያችሁ፣ ኢየሱስም መልሶ ፊልጶስን ጠራ። ገና ፊልጶስ ሳይጠራ በፊት ከበለስ በታች ሳለ አየው። ንከው አጠገብ ኢየሱስ ቤት ላይ ያየ እኮ አይተዋል በሉት። አሁንም ያያሃል በሉት። የኢየሱስ በሉት ሰፊ ነው። እጁ ከማዳን አታጥርም፣ ጆሮ ከመስማት ያያል ኢየሱስ። ናትናኤልም መልሶ መምህሮዬ አንተ በእውነት የእስራኤል የእግዚአብሔር ልጅ ነህ። እሺ የእስራኤልም ምንድነህ? እጅም ብድግ አድርግ። የናዝሬቱ ኢየሱስ በሉት። እንኳን የኔ የኢትዮጵያ ቀርቶ የጁሾች የእስራኤሎች የዓለም ሁሉ የሰማይ የምድር ፈጣሪ ንጉሥ ማን? የናዝሬቱ ኢየሱስ። እሺ ቀጥል። ከበለስ በታች አየው ስላሊ አመንህ? እሺ ከዚህ የሚበልጥ ነገር እጅም ብድግ አድርግ። በቃ ጨረስኩት። ከዛሬ በኋላ በሉት ከዚህ አሁን ከደረስኩት ካየሁት ከለበስኩት ከበላሁት ከሰራሁት ከደረስኩት ጀርመኒ ያላችሁ ከደረስኩት በሉ። አውሮፓ፣ አሜሪካ፣ አረብ ሀገር፣ የተለያየ አፍሪካ ሀገር ያላችሁ፣ ኢትዮጵያ፣ አዲስ አበባ አሁን መስሪያ ቦታ ሆናችሁ ላይቭ የምትከታተሉን ሰዎች ቲክቶክ ላይ ዩቲዩብ ላይ ያላችሁ ቪዲዮ የሚደርሳችሁ አሁን ከዛሬ በኋላ ኢየሱስ እንዲህ ብሏችኋል። እጃችሁን ከፍ አድርጉ። እንደ ሊመርቃችሁ የተሻለውን ታያላችሁ። ኧረ ከፍ ያለውን ታያላችሁ። ከጎረቤት የሚበልጠውን ታያለ። ወንጌል የሚሸት ነገር ታያለ። ኢየሱስ የሚነግስ ነገር ታያለ። እጃችሁን ከፍ አድርጉና አያለሁ በሉስ። እሱ በሉስ አሁን ይበቅላል። አዲስ ነገር ነው። ከዚህ የሚበልጥ ነገር ሶስት ጊዜ ከዛሬ በኋላ በሉስ ከዚህ የሚበልጥ ነገር አያለሁ። አንድ ድገሙ። ከዚህ የሚበልጥ ነገር አያለሁ። ኮርኒሱንም ዘርጉና ከዚህ ከሸራ መንፈስ ከሸራሪት መንፈስ የሚበልጥ ነገር አያለሁ። ድገሙ። አያለሁ። የሸራ መንፈስ የሸራሪት መንፈስ የተመታ ይሁን። እስቲ አሜን በሉት። ጮክ በሉና ከዚህ በሉት የሚበልጥ ነገር አያለሁ። ደረታችሁን ያዙና ከዚህ የሚበልጥ ነገር አያለሁ።